አብይ አህመድ አሊ የወሎ የተጓዥ ፍቅር ነው ሰሌዳው ፍተሻም የለብህ ሹፌር ቶሎ ንዳው ለማለት አልታደሉም። ከአዲስ አበባ ወሎ ድረስ ለመጓዝ እንደ ጥንቱ በመኪና የማይሞከር ሆኗል። የጣርማ በር ዋሻና ያረጎ ገደል እንደ ኦርቶዶክስ ገድል ካሁኑ ዘመን የራቁና የተራቀቁ ነገሮች እንጂ የቅርብ ትዝታ አልመስል ብለዋል። እናም ጠቅላይ ሚኒስትር አብይ አህመድ አሊ በወሎ እምብርት ሐይቅ ከተማ ሎጎ የተባለ ውብ ሐይቅ ጎን የተገነባውን ሪዞርታቸው ለማስመረቅ በሰማይ እንጂ በምድር የተጓዙ አይመስልም። በሰማይ ተጉዘው ኮምቦልቻ አየር ማረፊያ ለመውረድ ራሱ ሰዓታትን የፈጀ ኦፕሬሽን አስፈልጎ ነበር ይባላል። በኋላ አብይ ኮምቦልቻ ሲታዩ የተፈታዩ ፖለቲካ ቅኔ እንደሚያብራራው ከሆነ አርብ ጥር 29 ቀን 2018 ዓ.ም በሙሉ ሰሜን ሸዋና በወሎ አንዳንድ አካባቢዎች የስልክና ኢንተርኔት አገልግሎቶች ተቋርጠው ፋኖን የማሳደር ስራ ተከናውኗል። በዚህም የተነሳ ፍተሻም የለብህ ሲባልለት የኖረው የወሎ ጉዞ ታሪክ መሆኑ ተረጋግጦ አብይ ግን በሰማያዊ ባቡር ሽር ብለው ሐይቅ እስጢፋኖስ ተከስተዋል። ጠቅላዩ በተገኙባት ጥንታዊት ከተማም ጎበዝ መሪና ጎበዝ ሰሪ ተባብረው አሳክተውታል የተባለለት ግዙፍ ሪዞርት ተመርቋል። ሐይቅ እስጢፋኖስ ገዳምን ተጠግቶ በሐይቁ ዙሪያ የከተመው የሪዞርት ሐሳብ በአብይ አህመድ ገንዘብ በበላይነክ እንዲሆነው መሰራቱን ራሳቸው አብይ አህመድ አሊ ዘብሔረ በሻሻ ወኢትዮጵያ መስክረዋል። አብይ በላይነህን ለማመስገን የበላይነህ እንዲያገር ሰው አርበኛ በላይ ዘለቀን ማንሳት ግድ ሲሆንባቸው ተመልክተናል። ኢቲቪም የሁለቱ በላዮች ጀግንነት ሲል የአብይን ንግግር ተውሶ ለተመልካቹ ዝግጅት አድርሷል። በላይ ዘለቀ ላቀው የዳዊት መዝሙር ብቻ አነብንቦ ተክለ ሃይማኖት ላይ ከተሰቀለ በኋላ የጎጃም ሰው ሁሉ ለልጆቹ በላይነህ በላያ ያለ ስም ማውጣት እንደቀጠለ ይታወቃል። የበላይነህ ክንዴ ስምህ ከዚያ ጋር የተያያዘ ሊሆን ይችላል። ይህ በእንዲህ እንዳለ በጎጃም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለጸጋ ተብለው በተደጋጋሚ ስማቸው የተጠራው የሰከላው ልጅ በላይነህ ክንዴ የሎጎ ሐይቅ ሪዞርትን እንዲያስተዳድሩት በአብይ አህመድ አሊ በኩል ተፈቅዶላቸዋል። አብይ የዚህ ዘመን በላይ ዘለቀ ያሏቸው በላይነህ ክንዴ ሪዞርቱን ለመገንባት ከተጠየቁት ገንዘብ በላይ የለገሱ ሰው በመሆናቸው ደጋግመን እናመስግናቸው በማለት በታዳሚዎች አስጨብጭበውላቸዋል። ከወሎው የኢትዮጵያ ቀዳሚ ቱጃር ሼህ ሁሴን አሊ አላሙዲ ቀጥለው ባለጸጋ ናቸው የሚባልላቸው በላይነህ ክንዴ ተደጋግሞ በአብይ ከሚወደሱ ባለሀብቶች መካከል ቀዳሚው ናቸው። በኢህአዴግ ዘመን የመለስ ዜናዊ አስረስ የልማት ስራዎችን ገንዘብ በመርጠብ የሚታወቁት ወሎዬ ባለሀብት ሼህ ሁሴን አሊ አላሙዲን የዛሬው ሪዞርት ለእርሳቸው በተገባ ነበር። ሆኖም ከለውጡ በኋላ አልተደመሩም ተብሎ የሚታሙት ሼሁ በኢትዮጵያ ያላቸው ሌጋሲ በጎጃሜው በላይነህ ክንዴ የተቀማ ይመስላል። ዛሬ በአብይና በሚኒስትሮቻቸው በሐይቅ ከተማ የተመረቀው ሪዞርት የወሎዬዎችን ስደት ይገታል የሚል ተስፋ ተጥሎበታል። ከወሎ ወደ መካከለኛው ምስራቅ የሚሰደዱ ወጣቶች በኢትዮጵያ ምናልባት ቀዳሚው የአንድ አካባቢ ልጆች ፍልሰት ሊሆን ይችላል። አብይ ከበላይነህ ክንዴ ለምነው የገነቡት ሪዞርት ለእነዚህ ወጣቶች የሀገር ስሜትንና ተስፋን በማስታጠቅ ትልቅ አቅም ይፈጥራል የሚል እምነት አላቸው። ከዓመት በፊት የጣቢያችን ዘጋቢ በሐይቅ ከተማ ተገኝቶ በወጣቶች ስደት ዙሪያ በሰራው ዘገባ በእርግጥም ስደቱን ለማስቆም ከዚህም በላይ ድካም እንደሚያስፈልግ ተረድቷል። በከተማዋ ምግብና ቡና ቤቶች ወይም መንገድ ላይ ከሚንቀሳቀሱ 10 ወጣቶች 7ቱ ከህገወጥ ስደት የተመለሱ ሊሆኑ እንደሚችሉ ዘጋቢው በሰራው ጥናታዊ ዘገባ አረጋግጧል። በቀድሞው የወሎ አንዱ አውራጃ አፋር አድርገው በጅቡቲ ተሻግረው ወደ ሳውዲ የሚገቡ ወሎዬዎች ከሳውዲ በፖሊስ ተይዘው እያለቀሱ ወደ ምድራቸው ይመለሳሉ። ብዙዎች ደግሞ ይሰደዳሉ። በባህር ሰጥመውና በበረሃ ተቀብረው የሚቀሩትም አያሌ ናቸው። ከዚያው ከወሎ ምድር ወደ አረብ ሀገራት ተሰደው ፍየል በመጠበቅ ሳንቲም ቆጣጥረው ያሰደዳቸውን መሰረታዊ ምክንያት በጠመንጃ ካልተዋጋሁት ብለው ጫካ ከሚገኙ የፋኖ መሪዎች መካከል ደግሞ ወሎዬዎቹ ዋርካው የሚሉት ምሬ ወዳጁ አለበት። የዚያው የሐይቅ እስጢፋኖስ ተወላጅ ሆነው የቀድሞው የከብት ሐኪም ድርሳን ብርሃኔም ከምሬ ወዳጆ ጋር ካሉት የፋኖ መሪዎች መካከል ነው። አብይ ግን ወሎን ይወክልልኛል ብለው ያወደሷቸው ሌላ ወሎዬ ናቸው። ክቡር ዶክተር በለጠ የወሎ ብቸኛው ተወካይ ነኝ ብለው ስለሚያስቡ እሳቸውን እዚህ አድሬስ ማድረግ ፈልጌ ነው። አብይ አህመድ አሊ ባለፉት ዓመታት የስልጣን ዘመናቸው ኢትዮጵያን የሚዞሯት ቅንጡ ሪዞርቶችን ለማስመረቅ ነው እየተባሉ ይታማሉ። ዛሬም እነበለጠ ሞላ ጌታውንን፣ ብርሃኑ ነጋ ቦንገርን፣ ዳንኤል ክብረት ብርሃኔን ሰብስበው ወሎ ለመገኘታቸው ምክንያቱ ይሄው በሳቸው ሐሳብ አመንጭነት ተተከለ የተባለውን ሪዞርት ለመመረቅ ነው። በዛሬው መድረክ በአብይ አህመድ አሊ ቃላት የወሎ ብቸኛ ተወካይ ነኝ ይላል ተብለው የተሽሞነሞኑት የአብኑ ሊቀመንበር በለጠ ሞላ ጌታውን ከ5 ዓመት በፊት አብይ አምባገነን መሪ ነው፣ አገራችንን በየዕለቱ የሰው ደም የሚፈስባት
የጠባት ሀገር አድርጓታል የሚል ትችት አቅርበውባቸው ነበር። ዛሬ ከአብይ ፊት ቁጭ ብለው እያንዳንዱ ንግግራቸው በጭብጨባ ሲያጅቡ ታይቷል። ይህ የመደመር ሀሁ ነውና መደነቅ አያስፈልግም የሚሉ ብዙ ናቸው። በላይነህ ክንዴ የተረከቡት የሎጎ ሐይቅ ሪዞርት አጠገብ ያለው ገዳም ወሎን በታሪክ በሃይማኖትና በቱሪዝም በማስጠራት ከቀዳሚዎቹ አንዱ ነው። ያ ታላቅ ገዳም በዓለም ላይ ከተመሰረቱ ቀዳሚ የትምህርትና የምርምር ተቋማት መካከል ይጠቀሳል። ይህንን ቀድመው ተረድተዋል የሚባልላቸው የደሴ ተወላጁ ሙዓዘ ጥበባት ዳንኤል ክብረት ብርሃኔ ከዓመታት በፊት ሐይቅ እስጢፋኖስ ገዳም ውስጥ ጠልቀው ገብተው ከታላላቅ አባቶች ጋር ምስጢር ስለመካፈላቸው እንደሚያውቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ጌታ የሆኑ ምንጭ ለጣቢያችን ተናግሯል። እናም አካባቢውን በማልማትና የሰው ልጆች ሀብት በማድረግ ሂደት እጃቸው በረጅሙ እንደሚኖርበት ይገመታል። ሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም ከሐይቅ ከተማ በሰሜን ምስራቅ አቅጣጫ በ2.7 ኪሎ ሜትር ርቀት ላይ ይገኛል። በ862 ዓመተ ምህረት በአጼ ድልናኦድ ዘመነ መንግስት በግብፃዊ ጳጳስ አቡነ ሰላማ ካልዕ እንደተመሰረተም ይነገራል። ገዳሙ በኢትዮጵያ ታሪክ ጥንታዊ ከሚባሉ ገዳማት የሚመደብ ሰው ሰራሽ የቱሪዝም ሀብት ነው። በርካታ የኢትዮጵያ ነገስታት እንደነ አጼ ይኩኖ አምላክና በኦርቶዶክስ ተዋሕዶ ሃይማኖት በኩልም ታላላቅ አባቶች የተማሩበት ገዳም እንደሆነ ይነገርለታል። አጼ ይኩኖ አምላክ ማለት በ1960ዎቹ ትውልድ የአማራ ገዢ መደብ ተብሎ በአብዮት የተናደውን የ700 ዓመት ሰለሞናዊ ስርወ መንግስት ያነበሩ የመጀመሪያው አማራ ንጉስ ናቸው። እሳቸው የተነሱበት አካባቢም በጥንት መጠሪያው ቤተ አማራ ይባል ነበር፣ የአሁኑ ወሎ ማለት ነው። እንዲህ ያሉ ታሪኮችና ታሪከኞች መነሻ የሆነው ገዳሙ በቅዱሳት መጻሕፍት፣ በጽሕፈት ትምህርትና በማህበራዊ የመንኩስና ህይወት እንዲሁም በተግባረ ዕድ እየተደራጀ ስለመሆኑ ተጽፏል። አብይም በዛሬው ንግግራቸው የገዳሙ አባቶች መጻሕፍትን ለማቆየት ለሌቦች ወርቅ ሰጥተው ይጠብቁ እንደነበር መስክረው አወድሰዋቸዋል። ክርስትናና እስልምና በወሎ ምድር ተዋህደው ይኖራሉ። ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ናቸው። በእርግጥ አብይም ባይሉት ወሎን ተዟዙሮ ያየ ሁሉ ይህንን ሀቅ በቀላሉ ማረጋገጥ አይከብደውም። የቴዲ አፍሮ ሸመንደፈር ላይ ያለው ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ የሚል ግጥም በትክክል የሚሰራበት የኢትዮጵያ ክፍል ወሎ ነው። ቀደምት የእስልምና እምነት መድረሳዎች ከዚህ ምድር ተነስተው ኢትዮጵያን አገልግለዋል። እንደ ሐይቅ እስጢፋኖስና ኢየሱስ ክርስቶስ የተሰቀለበት የአንዱ ጎን መስቀል ያለባት ግሸን ደብረ ከርቤ አሁንም ወሎ ውስጥ ያሉ የክርስትና ማዕከላት ናቸው። እንደ ዋድላና ድላንታ ያሉ ባህላዊ ትምህርት ቤቶች በቅኔ ትምህርት አሰጣጥ የጎጃምን ዋሸራንና ዲማን የሚወዳደሩ ሆነው ዘልቀዋል። አብይ በወሎ ውሏቸው ፖለቲካ ደብለቅ ማድረጋቸውን አልረሱም። ለግራጫ ጦርነት እንዲመቻቸውም የወሎቹን አሪህቡና አጋ መለየት የተባሉ የፍቅርና ጠብ አገላለጾችን ተጠቅመዋል። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። የአሁኑ የአብይ አህመድ አሊ ቀጥተኛ ጠላት የኤርትራው ሻዕቢያ ነው ይባላል። የጠባቸው መሰረታዊ ምክንያት ደግሞ በቀድሞ ወሎ ክፍለ ሀገር አውሳ አውራጃ ስር የነበረችው አሰብ ወደብ ናት። አሰብ የኢትዮጵያን ጡራ ሀብት ሳለች የንጉስ ሚካኤሏ ደሴ እንዳሁኑ አዲስ አበባ ትንቦገቦግ ነበር። ከ1983 ዓ.ም በኋላ አሰብ ወደ ኤርትራ ስትሳብ ደሴ ማረጀች፣ ልጆቿም የባህር ሲሳይ መሆን ጀመሩ። የወሎ ሰዎች የሆነባቸው ደሴ ውስጥ ወይዘሮ ስህን ትምህርት ቤት ተምረዋል በሚባልላቸው ኢሳያስ አፈወርቂ አብርሃ ሰበብ መሆኑ ደግሞ ትልቁ የታሪክ ስላቅ ነው። የኢሳያስ አፈወርቂ አብርሃ ጎት ደጃዝማች ሰለሞን አብርሃ ደግሞ የወሎ ክፍለ ሀገር አስተዳዳሪ ነበሩ። ያኔ ኤርትራ የኢትዮጵያ አንድ አካል፣ ደሴም የአሰብና አስመራ መገናኛ ነበረች። ያ ሁሉ ታሪክ ሆኗል። አብይ ወሎዬዎቹን ያለ ዝንባሌያቸው ለጠብ ሲሆን አጋለይ ይላሉ ሲሉ የሚያሟሙቋቸው አድረው ውለው አሰብ ዝመቱልኝ ሊሏቸው ይሆን አናውቅም።